ይሄንን ነገር አቆምህ ነው እኔና አክስቴን እናቴ ብለህ የምትፈልጊኝ ከዚህ በኋላ በደረስኩ እሺ እንዴ አይደለም እሺ ቢያንስ እንኳን እናወራ በተለየ አይነት መልኩ ነው የመጣው ለኛም ለህክምና አዲስ ነገር ሆኖ ግራ ያጋባን ነገር ነው የግድ ወንጀለኛ ጋር ጨለማ ቀን ለሊት ምን አጋፋ ካንተ ከአውሬ ጋር ምን አታገለ ከመንፈስ ጋር ምን አታገለ ከሚገበር ሰይጣን ጋር ምን አታገለ በቃ ሰው አይደለም በህግ አትጋፈጠው በፍርድ ቤት አትጠይቀው በፖሊስ ጣቢያ ታስይዘው ከመንፈስ ጋር ይታገላል ሰው በቃ ከመንፈስ ጋር አትታገል በቃ መንፈስ ነው ውጣ ማህበረሰብን መገንባት መርሁ አድርጎ ላለፉት 20 ዓመታት በኢትዮጵያ ሪል ስቴት ዘርፍ ግንባር ቀደም የሆነው ሪል ስቴታችን በቦሌ በ6 ኪሎ በሲኤምሲ በለገሃር በ22 እና በተክለ ሃይማኖት የንግድ ቤቶችና ሱቆችን ለእናንተ ውድ ደንበኞቹ አቅርቧል እስከ 20% የሚደርስ ልዩ ቅናሽ በግንባታ ሂደት ከ1 ዓመት እስከ 3 ዓመት የሚከፍሉት 45% የባንክ ብድር የተመቻቸላቸው ከ5% ቅድመ ክፍያ ጀምሮ የሚስተናገዱበት ከባለ 1 እስከ ባለ 4 መኝታ ከ64 ካሬ ጀምሮ በ500 ሺህ ብር ቅድመ ክፍያ የንግድ ሱቆች ከ18 ካሬ ጀምሮ በ250 ሺህ ብር ቅድመ ክፍያ ዛሬውኑ እድሉን ይጠቀሙ እኛን ለማግኘትና ለበለጠ መረጃ በሚከተሉት የስልክ አማራጮች ይደውሉ በ0937 28 81 83 ወይንም በ0923 48 74 23 ይደውሉ ከዚህ በፊት አይተሃል አይደል አቶ ጌታቸውን ዝቶ ያጋንንት ምን እንዳደረገ ልጃችን ከቤት ውስጥ እኮ ነጥቆ የወጣ ነው እንደዚህ አይደለም እኔ እኮ እንደዚህ እንዲሆን አይደለም እሺ እንደዚህ እንዲሆን አይደለም አይ እንደውም ከተውኩት እኔ በጣም እጎዳለሁኝ የምሬ ነው የምልሽ እቴ ስለዚህ አሁን ይሄ ነገር በጣም እንግዲህ ቀላል ነገር አይደለም ይሄንን ስራ ማቆም ለኔ እኮ ቀላል ነገር አይደለም ከተነበከሰበት ባሻገር ይሄ መቅላቱን እሱን ጨምሮ የተለያዩ የሰውነት ክፍሎችም ላይ ወጥቶ ያያዩት ነውና መርዛማ ነገር ሰውነት ውስጥ እንዳለ ዋይት ብለድ ሴሎችን ያጠቃ እንደሆነ ያሳያል ሳይንቲፊካሊ የሆነ ማንነት ያለው ኤግዛክት የሆነ ነገር አላገኘንም ደሞች ውስጥ በጣም በፍጥነት የሚያልፉም አሉ እነሱን ካለፈ በኋላ ወደ ኒውሮ ሲስተማችን ወደ ነርቫችን ከዛም ወደ የማሰቢያ አካላቶቻችን ጋር በመውጣት ላብራቶሪ ውጤት ልከን ውጭ ዩኒቨርሲቲ ካሉ ዶክተሮች ጋር ኢሌት የሆኑ ዶክተሮች አሉ በዚህ ስፔሻላይዝድ ያደረጉ እንደዚህ በቀልድ ልናየው የምንችለው ነገር አይደለም አሁንም ለነገር የመጣሁት እዚህ ጋር ቁጭ ብለ ስራ እስከ መስራት የሚያደርስም ነገር ላይኖር ይችላል ብሩክ አንድ ነገር ለህይወት መስጋት አለበት ሊስት በቅርቡ ያሉት ናሙናዎች ወስደን በእኛ በኩል ደም ፊልተር አውት እንዲደረግ የሚደረግበትን መንገድ ያን ነገር እናመቻቻለን እስከ ጥግ ተይዶ መያዝ አለባቸው ካልሆነ ይሄ ነገር መቼም በህክምና ዕውቀት ብቻ ይድናል ብሎ ማሰብ ይከብዳል ከአውሬው መነከስ በኋላ ያለንበት በህይወት የመቆየት ያለ መቆየት ህልውናችን እጅግ በጣም አደጋ ላይ ሆኗል ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ ይላለሁ ብሩክ ነኝ ዱካ ሾው ላይ እንገኛለን የተለያዩ ማህበራዊ ጉዳዮችን የወንጀል ታሪኮችን ጨምሮ እዚህ የመጣን አብረን የምንፈታበት ውድ የሆነው ሰዓታችን ላይ ደርሰናል እንግዲህ እንደተለመደው አንድ ኬስ ከጀመርን ሰንበትበት ብለናል አቤልን ነፃ የማውጣት ጉዳይ ይሄ ይሁን እንጂ ርዕሱ ከዛ በኋላ ግን ብዙ ነገሮች እንደተፈጠሩ እናንተም እኛም ተመለከተን አሁንም ድረስ እየሆኑ ያሉ ብዙ ነገሮች እንዳሉ ያያችሁት የተመለከታችሁት ነበር ምንድነው የተፈጠረው እንግዲህ ካለፉት ቪዲዮዎች እንግዲህ መለስ ብለን ለመናገር ያክል እናንተ ያለንበት እጅግ በጣም አደገኛ የሆነ ሁኔታ ውስጥ ነው እንደተመለከታችሁት ከሆነ እኔም ቢሆን ያለሁበት ሁኔታ በጣም ከባድ ሁኔታ ውስጥ ነው እንደተመለከታችሁት አንድ የሚቀለብ አውሬ አለ የአውሬ ደግሞ እንደተመለከታችሁት ከሆነ ከባድ አውሬ ነው የሚሰሩት ማይክሮቺፕስ ሳይቀር ከአውሬው የሆነ ያክል ፐርሰንት ይወሰዳል ከዛም ፕሮፌሰሩ ያመጣላቸውን ኢንግሪዲየንቶች ጨምሮ ማይክሮቺፕሱን ያዘጋጁታል የአውሬ ደግሞ እንደተመለከታችሁት ምን አይነት ግቢ እንደሆነ አያችሁት እዛ ውስጥ የሰይጣን አምልኮ የሚደረግበት እጅግ በጣም አስፈሪ በጣም አዚም ያለበት ቤት ነው እዛ ቤት ውስጥ ፕሮፌሰሮች ዶክተሮች ሳይቀር ይመጣሉ የውጭ ዜጋዎች ሳይቀር አብሯቸው ይመጣሉ ቀን አላቸው በሳምንት 3 ቀን አላቸው ማታ የሚመጡበት ከዛም እንግዲህ የራሳቸውን መስዋዕት እየሰው ለአውሬው የሚገብሩበት የሰይጣን አምልኮ የሚደረግበት ግቢ ነው ከዛ በተጨማሪ ደግሞ አውሬውንም የሚገዙት አንድ ሰው ብቻ ነው ማንም የሚገባበት ቤት አይደለም
አይደለም፣ እጅግ በጣም ከባድ ቦታ ነው ብሎ እንግዲህ ከፋርማሲስቱ ጋር ያደረግነውን ቆይታ ተመልክታችሁ ነበረ። ከዛ እንግዲህ የመጣው ይምጣ ብለን በድፍረት እኛ በቁጥጥራችን ስር ለመዋል በገባንበት ጊዜ የደረሰብንን ከባድ የሆነ አደጋ ተመለከታችሁ። አንድ እንግዲህ አሁን ድረስ በጊዜውም ራሴን ስለሳትኩኝ የነበረውም ነገር አስደንጋጭ ስለነበረ የአውሬውን ምንነት በቀጥታ ላየው አልቻልኩም። በሆነ ሁኔታ ግን ምናልባት ራሴን ለመከላከል በሚሄድበት ሂደት ውስጥ የተወሰነ ያክል እሱም ነክሶ የነበረ የሮጠው እሱም ራሱን ለመከላከል ይመስለኛል። ምክንያቱም ማንም አይገባበትም የተባለበት ቦታ ነው። ከዛ በተጨማሪ ደግሞ እንግዲህ የሆነውን ሁኔታ ተመልክታቸዋል። እዛ ቤት ውስጥ በጣም ብዙ ሰዎች እንደነበሩ፣ መጋዘን ሁላ እንደነበር፣ መድኃኒቶች ሳይቀር የተቀመሙ መድኃኒቶች ሳይቀር በካርቶን ታሽገው መጋዘናቸው ውስጥ እንደሚቀመጡ ነበር የሰማ ነው። ከዛ በኋላ ግን እኛ እዛ መድረሳችንን እየደረስንባቸው እንደሆነ ባወቁበት ሰዓት ነው ያለውን ነገር ከመጋዘን ሙሉ ለሙሉ አውጥተው እዛ የነበሩ ሰዎችን በሙሉ አስወጥተው ግቢውንም ቤቱንም ባዶ ያደረጉት እነሱ። እንግዲህ ከዶክተሩም ጋር ያደረግነውን ቆይታ ምናልባትም እነሱ አውቀውት ይሆናል ነበር ያለን። ያ እንግዲህ እንዳይሆን እኛ የተቻለንን ጥረት እያደረግን ነበረ። እንግዲህ እነሱ ካወቁ በኋላ ነው ይህን ነገር ያደረጉት። ፋርማሲስቱ የነገረን ነገር ደግሞ ተመልክታችኋል። ፋርማሲስቱ ይሄ ነገር አደገኛ ነው፣ ከዚህ በፊት የተነከሰ ሰው አውቃለሁኝ። እንግዲህ ለሰውም ሳይናገር ቆይተው በ10ኛ ቀኑ እሱ ሊሞት ይችላል። አንተም እንደዛ ሆነ 10 ወይ ደግሞ 15 ቀን ገደማ ቢኖርህ ነው በህይወት ለመቆየት። ይሄ ነገር ቀላል ነገር አድርገህ እያሰብከው ነው። ፕሮፌሰሩ ነው ይሄን ነገር ማስተካከል የሚችለው፣ ወይም ደግሞ አውሬውን የሚገዝተውን ሰው አግኝታችሁት እሱን እንደሚደረግ አድርጉት እንጂ ያን ያክል የጠለቀ ነገር የለኝም ነበር ያለን። ያ እንግዲህ በጣም አስፈላጊ ነገር ነበረ። ምንድን ነው የተፈጠረው እስካሁን? እንግዲህ ያስፈራል፣ በጣም ያስፈራል። እውነት ለመናገር ፈርቻለሁ። ግን ደግሞ ሰው እንደዚህ ትሆናለህ፣ ሰው እንደዚህ አትሆንም ስላለኝ መሆን ሰው አይደለሁም። ፈጣሪ እንዳለ ማምን ሰው ነኝ። በዚህ ሁሉ ውስጥ እንግዲህ ይህንን የምቀበል ሰው ነኝ። አላቅም እየነገሩን ያሉት ተረት ተረት ይሁን እውነት ይሁን እሱን የምናረጋግጠው ይሆናል በጊዜ ሂደት። እኔ ግን ካለሁበት ሁኔታ አንጻር ምናልባትም የጤናው ጉዳይ በጣም አሳሳቢ ይሆናል። የሁላችሁንም እርዳታ በጣም እፈልጋለሁኝ። ከዚህም በላይ እንዳየሁት ደግሞ የእናንተን ርብርባችሁን፣ ፍቅራችሁን፣ ቤተሰባዊነታችሁን ሳይቀር አይቼበታለሁኝ። በውስጥም መስመር ኮሜንት ላይ ሳይቀር ሀሳባችሁን በደንብ ገልጻችሁልኛል። ቤተሰብነታችሁን በደንብ አሳይታችሁኛል። ስለ እኔ የተጨነቃችሁ አሁንም ቢሆን እየተጨነቃችሁ ያላችሁት በሙሉ ከልብ እንግዲህ ፈጣሪ አክብርልኝ ለማለት ወዳለሁ። ሌላ ምንም አይነት ቃል የለኝም እናንተን ለመግለጽ፣ እናንተን ለማመስገን የሚያስችል። እስኪ ግን ምንድን ነው እየተፈጠረ ያለው? እውነት ነው ይሄ የተባለ ነገር? የምርመራ ሪፖርት ውስጥ የምርመራ ውጤት ውስጥ ምንድን ነው የሚለውን እንግዲህ ከዶክተር ጋር አንዳንድ ነገሮችን እናወራለን። እኔ እንግዲህ እንደምታዩት በጣም ብዙ ማስታገሻዎችን እየተወጋሁ ያለሁበት ሁኔታ ላይ ነው ያለሁት። ስራውን መቀጠል አለብን። የግድ ይሄ ነገር መቀጠል አለበት፣ መቆም እንደሌለበት ይሰማኛል። እስከቻልኩት ድረስ በህይወት እስካለሁ ድረስ አቅሜ እስከቻለ ድረስ የተቻለኝን ያክል ለመታገል እሞክራለሁኝ። ያንን ነው ላደርግ የምችለው አሁን በዚህ ሰዓት እና ወይዘሮ ቀለማ ወይም ደግሞ እኛ እንደምንጠራት እቴቴ ላናገርህ እፈልጋለሁ ብላ ምናልባትም ቪዲዮቹን ያየችው ይመስለኛል፣ አላውቅም። እና ማውራት አለብኝ ላወራ እፈልጋለሁ ብላ ነበረ እዚህ ድረስ የመጣችው። እንግዲህ እሷን በቀጥታ የምናገኛት የምናወራት ይሆናል። ለምንድን ነው የፈለገችኝ አላውቅም። ምንድን ነው ልታወራኝ የምችለው? እንግዲህ ከቪዲዮ የምናየው የምንመልሰው ይሆናል። ዶክተርም እንግዲህ ከግል ዶክተሮቻችን አንዱ የሆነው ዶክተራችንም እዚህ እየመጣ ይገኛል። እሱም ሲመጣ ቆይታ የምናደርግ ይሆናል። ምንድን ነው ውጤቱ? ከዛሬው ውጤት በዋናነት ምንድን ነው የተፈጠረው? ከዚህ በኋላስ ምንድን ነው ልናደርግ የምችለው የሚለውን እንግዲህ የምናይ የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ቴት እንግዲህ ያው ፈልግሃለሁም ስትይ ከምንም ነገር በላይ ቅድሚያ የምሰጠው ያንቺን ነገር ነው እና የሚያስፈልገኝ አንቺ ነገር ነው። ሁሉንም ነገር ትቼ እዚህ ጋር አንቺን ለማውራት ቁጭ ያልኩት በዛም ምክንያት ነው እና እንደው ግን ለምን እንደፈለግሽኝ ለምንም መጥቼ ማወራሃለሁ እንዳልሽኝ ከአንቺ አንደበት መስማትም ስለምፈልግ ተመልካቾችም መስማት የሚፈልጉትም ነገር ይኖራልና እስቲ ምንድን ነው እዚህ ድረስ ያመጣሽ ትልቁ ነገር ለማለት ነው። እኔ አንተ ነገር አስጨንቆኝ ነው የመጣሁት። የምታደርጋቸው ነገሮች ምንም ስላልተመቹኝ እንቅልፍ አጣሁ። እኔም አንተ እንትና በጣም ጨንቆኛል። እኔ አሁን አንተን ላናገር የፈለግኩበት ምክንያት አንተ ዝም ብለህ ራስን ወደ እሳት ውስጥ እየወረወርክ ያለ ሰው ነህ። ወደ መከራ ውስጥ ራስን የምትገፋ ሰው ነህ። መኖር አትፈልግም ይመስለኛል። አንዴ ከሰው ጋር ትጋፈጣለህ፣ አንዴ ከእንስሳ ከአውሬ ጋር ትጋፈጣለህ፣ ከመንፈስ ጋር ትጋፈጣለህ። አንተ ሰውን ለማኖር ራስን እየገደልክ ያለ ሰው ነህ። እኔሙ ገና ትናንትና
እምባዬ ያልደረቀ መከራ ገና ከውስጥ ያልወጣ ሴት ነኝ። ያንን የመሰለ ልጅ አጥቼ ደግሞ ድጋሚ አንተን ማጣት አልፈልግም። እኔ ለምን ትውት አድርገህ ይሄን ስራ ትተህ ራስን አዘጋጅተህ ወደ ቤት እንደማትቀመጥ ለምን እንደማትተው ይሄን ስራ አላውቅም። እስክትሞት ይሁን የምትጠብቀው አካለን እስኪያጎሉ ይሁን ከዚህ የበለጠ ምን ያድርግህ? በቃ እኮ ከሰው ጋር ተጋፈጥክ። ሰው የሚችለውን ነገር አንተ ላይ ያደረገ አንተን ሲያቀጣ ደግሞ ወንድምህን አደረገው፣ ገደለው። ድጋሚ ደግሞ ከአውሬ ጋር የምትጋፈጠው ለምን እንደሆነ አልገባኝም። እና እኔ ምንክ እንደ እናትነቴ የምታከብረኝ ከሆነ የምትወደኝ ከሆነ ይህን ስራ እርግፍ አድርገህ ቁጭ እንድትል ነው የምፈልገው። እኔ ባለፈው እንደዛ ወድቀህ ራስን ስተሳይህ የእውነት በህይወት ተመልሰ የምትቆም ራሱ አልመሰለኝ፣ የማገኘህ አልመሰለኝም። እንቅልፍ የለኝም። ሌሊት ስባንን ነው ማድረው፣ ቁጭ ብዬ ነው ማድረው ስላንተ ሳስብ። ያንን አጣው ደግሞ ይሄንን ባጣ እንዴት ሆናለሁ ብዬ እኔ ሰላምና እንቅልፍ የለኝም። ሁሌ እንደተጨነቅኩ ነው። አንተ ያንን እንደዛ አውሬን የሚያህል ነገር ተነክሰክ ድጋሚ እንደዚህ አይነት ሌላ ስራ ልቀጥል ማለት እኔ በምን እንዴት እያሰብከው ምን እየፈለክ እንደሆነ አላውቅም። እና ልጄ እባክህ ከተቻለክ ስራውን ተው እባክህ ልለምንህ። ምንድነው እቴት አሁንም ቢሆን እንድታቂ የምፈልገው ትልቁ ነገር እኔ ከዚህ ነገር ማገኘው ትልቁ ሳቲስፋክሽን በቃ የሰው ልጅ መረዳት። አሁንም ቢሆን ተመልካቾችም እንዲያውቁት የምፈልገው ነገር ዱካ እንደ ዱካ ስንሰራ የብዙ ሰዎችን እንባ ማበስ፣ እንግዲህ ብዙ ያልታዩ ሰዎች አሉ፣ እንግዲህ ያልሰማናቸው ብዙ ነገሮች አሉ፣ ብዙ የሚያለቅሱ ሰዎች አሉ። የእነሱን እንባ ማበስ ነው የምንፈልገው። ምናልባትም አንድ ሆነን ወይም ደግሞ አንድ ቲም ሆነን ለብዙ ሰዎች ደርሰናል እስካሁንም። አሁንም ልንቀጥል የምንችለው ይህንን ነገር ነው። በቃ በቻልነው አቅም እንግዲህ ሁላችንም እያደረገን ያለ ነው። ሁሉም የራሱን ጉዳይ እንትን ብሎ ነው ትቶ ነው እዚህ ጋር እየመጣ እየሰራ ያለው እና እንጀራ አይደለም ትልቁ ጉዳያችን። የምሬን ነው የምላችሁ። የሁላችንንም ኑሮ ብታዩት በጣም ነው የሚገርማችሁና ትልቁ ነገራችን አሁንም ቢሆን ሞት አይደለም። በቃ ሞትን እየተጋፈጠን እዛ ድረስ እየሄደን የሰው ልጅ በህይወት መቆየት፣ የብዙ ያለቀሱ ሰዎች ብዙ የተበደሉ ሰዎችን እንባ ማበስ ነው። ለብዙ ሰዎች መድረስ ስለምንፈልግ ነው አሁንም ቢሆን ቀጥለን እየሰራን ያለን። እንግዲህ እንደምታየው ዶክተርም እየተከታተሉት ነው ያለው ነገር ደግሞ ውጤቱም በጣም እነሱ ቶሎ እንግዲህ እየተከታተሉኝ ስለሆነ ያን ያክል አስጊ ነገር አይደለም። በራሴም በተቻለኝ አቅም እንዴ ከ10 ቀን በላይ እኮ በህይወት ላይ ቆይ ይችላል የሚል ነገር እኮ ሰምቻለሁ። ካስተላለፋችሁት ቪዲዮ ላይ ራሱ እኮ ብዙ ነገር ተመሪያለሁ። እኔ ሳልቀር የአካባቢ ሰው ጎረቤት በሙሉ ልጅሽን ለምን ተዋትዩም ይሄን ነገር በቃ ለምን አይበቃውም እያሉ እኮ የተጨነቁ ነው ያሉት። አንተ ዛሬ እዚህ ጋር ቆመ መሄድህ ነው እንዴ የምታየው? በውስጥህ ምን አውሬ ነው ምን እንዳለው ምን መርዞህ እንደወጣ በምን አውቃለሁ እኔ? ለምን አትተውም ይሄንን ስራ? ሰው እስኪ በቃ አንተ ሰው ለማኖር የግድ መሞት አለብህ እንዴ? ጓደኞችንስ ለምንድን ነው ተው ማትላችሁ? ለምን አይቀርባችሁም ይሄ ስራ? አንተ እኮ ዛሬ በህይወት መኖርክ ራሱ አስተማማኝ አይደለም። ዛሬ ለማደርክ ምንም ተስፋ የለኝም እኔ። አሁን ከሚነገረው ከማየው ነገር እኮ ዶክተሮቹ ራሱ እኮ ስለ መነከስክ ምን እንደሚያመጣ ራሱ እኮ ማወቅ አልቻሉም። ምን እንዳለ ውስጥክ ራሱ እኮ የሚያውቁት ነገር የለም። ለእነሱም እኮ አጠራጣሪ ነገር ሆኖባቸዋል። አይተው የማያውቁት ታምር ነው የሆነባቸውና እባክህ ልጅ ተው እኔ ይህንን ስራ ብትተው ነው ትልቁ ነገር። ሰውም እያለ ያለ ልጅሽን ምከሪም እያለኝ አካባቢው ሰውም በጣም እንትን እያለ ያለው በቃ ስራውን ተወስ ለትንሽ ጊዜ ራስን በቃ አንተ ለራስን ኑር። በቃ ለሰው ኑር አለ እስከዛሬ ድረስ አንተ ለሰው ኑር አለ ስትል ነው የራስን ሰው ያጣው አይደል? ያን የመሰለ ልጅ ያስበላህ እኮ አንተ ሰውን ለሰው ከለላ ሰጣለሁ ሽፋን ሰጣለሁ ብለህ ነው። የሌላውን ሽፋን ስትጠብቅ ደግሞ እዚህ ጋር ሌላ ሽፋን ሌላ ክፍተት ተፈጠረ። እባክህን እኔ ስለምን ብሩኬ በቃ በህይወት መኖርህን ነው የምፈልገው። እናትን ራሱ ቢያሳዩት በጣም እውነት እኔ እናት ራሱ ብታይ በህይወት የምትቆይ አይመስለኝም። እባክህ እየለመንኩ ነው። በቃ ውጣ ከዚህ ስራ ከዚህ ህይወት ይውቃ። በቃ ውጣ ያለን ይበቃናል። በቃ እባክህ እናትንም አታስጨንቃት። እኔም ጎረቤት በቃ ጉዳይ በለኝ። እባክህ ብሩኬ እባክህ ይህን ስራ ተው እባክህ። ልጄ ተለመነኝ። እኔ ሌላ ዳግም መከራ ማየት አልፈልግም። የልጅን ለቅሶ ቁጭ ብዬ ማየት አልፈልግም። እኔ በህይወት እንድቆይ ከፈለክ ይህን ስራ ተው ልለምን። አንተም ጓደኞችም ሌላ ስራ መስራት ትችላላችሁ። ገና ወጣቶች ናችሁ እኮ። የግድ ከወንጀለኛ ጋር ጨለማ ቀን ሌሊት ምን አጋፋ? ካንተ ከአውሬ ጋር ምን አታገለ? ከመንፈስ ጋር ምን አታገለ? ከሚገበር ሰይጣን ጋር ምን አታገለ? በቃ አታሸንፈውም። ተው በቃ ይቅርብ። በቃ ይብሩኪ ተው እባክህን። በቃኝ። እኔ የዛ ይበቃኛል። የበቀደሙ ይበቃኛል። እባክህ ጸጸት አትሁኑብኝ። ዳግም አታቃጥሉኝ እባክህን። እኔ በልጅ ለቅሶ ተቃጥያለሁ። በቃ እሺ ተረጋግና እናውራ። ማለት
የኔንም ሐሳብ አልተረዳሽውም አንቺ። ተረዳው፣ በቃ ተረዳው። ከዚህ በላይ ምን ልረዳ? አውሬ ያለበት ውስጥ ሄዶ ከአውሬ ጋር ታግሎ ከመነከስ ውጪ ምን ልጠብቅ? ከዚህ በኋላ በህይወት ትቆያለህ አትቆይም? ገና ሰቀቀን አለ። ድጋሚ ከሰይጣን ትጋፈጣለህ። እባክህ ልጅ ተለመነኝ። በቃ እኔ ምንም አላስቸግራችሁ። ለራሴ መሆን ያቅተኝ። እባክህ እናትን መከራ ውስጥ አትክተታት እባክህ። የሰይጣን ስራ ከባድ ነው። ከአጋንንት ጋር አትጋፈጥ እባክህ። እነሱ በየት መንገድ እንደሚመጡ በምን መንገድ እንደሚያገኙ አታውቅም። በቃ አንተ ከሱ ጋር ይቅርብ። በቃ ከአውሬ ጋር ትግል ይቅርብ። ከነ በቃ ይሄ ስራ ባጠቃላይ ይቅርብ ልጄ። በቃ አይበጅህም፣ አይበጅህም። ለፋችሁ የስንቱንም ባጠረጋችሁ፣ ግን በመሃል ደግሞ ሌላ የሚያስለቅስ ነገር ተፈጠረ፣ ከውስጥ የማይወጣ ቁስል። ስለዚህ በቃ ልጄ እባክህ ለምንሃለሁ፣ ተለመነኝ እባክህ። እቴት ማለት አንቺ ምናልባትም ቪዲዮ ላይ ያለውን ነገር ነው በቀጥታ ያየሽው የተመለከትሽው፣ ግን እዚህ ጋር የሚመጡ ሰዎች እኛ ብዙ ጊዜ ቪዲዮ ላይ የምንለቀው ከተመልካቾች ወይ ከወንጀለኞች ጋር ቀጥታ ያደረግነውን ኢንተርቪው ነው። ግን እስካሁን የሚመጡ እንደውም ከኛም እኩል ይህንን የሚመለከቱ ተመልካቾች በደንብ ያውቋቸዋል። ወንጀለኞች እኛ ጋር ሲመጡ እንዴት እንደሚቀባጥሩ ምን አይነት ተረት ሳይቀር እንደሚያወሩ ያውቃሉ። እዛ ጋር ያወሩት ነገር በሙሉ ግን ትክክል ነው ማለት አይደለም። ብዙ ነገር ይኸውልሽ አይደለም እቴት፣ እኔንም እንድታዳምጪኝ ይፈልጋል። ከሰማኸኝ እንደ እናት የምታከብረኝ ከሆነ በቃ እኔ ምንም ነገር አታስተባብለኝ። በቃ አልፈልግም። ከበቀደሙ ከዛ ልጅ ሞት በኋላ እኔ ምንም ነገር ይቀርብኝ። አንድም ነገር አልፈልግም ከዚህ ስራ። ይበቃናል። ያለን እግዚአብሔር ይመስገን ብለን መኖር እንችላለን። አሁን ለምን መሰለሽ እቴት፣ እኔ አንቺን ሳላከብርሽ ወይ ደግሞ ሳልወድሽ ቀርቼ አይደለም። እንደ እናት እኔ በጣም ከወላጅ እናቴ እኩል ባለፈውም ነግሬሻለሁ፣ ተመልካቾችን ፊት ነግሬሻለሁ እውነታውን። ከእናቴ እኩል መለያችሁ ነገር የለም። ሁለታችሁም ለእኔ አንድ ናችሁ። ሁለታችሁም ለእኔ እናቶቼ ናችሁ። ምንም የምትለያዩበት ምክንያት የለም ለእኔ ጋር። ሁለታችሁም እንዴት እንዳሳደጋችሁን በደንብ እናውቃለን። እንዴት ሆናችሁ እንዳሳደጋችሁኝ። እንደወለድሽ ልጅ ነው ያሳደግሽ። ለእኔ እናቴ አይደለሽ የምልበት ምንም ምክንያት የለም። እንደውም እኔ አክስቴ ስልሽ ዳኒንም ይኸው የአክስቴ ልጅ ስል እኔ በጣም ነው ላፌም የሚዘገንነኝም የሚያስጠላኝም ጭምር። ለእኔ ወንድሜ ነው፣ አንቺ እናቴ ነሽ። ስለዚህ ለእናት መስጠት ያለብኝን ቦታ በሙሉ ለአንቺ ሰጥሻለሁ። አክብሬሽ ነው ከምንም በላይ ማወራሽ። ይህን እንድታውቂ ይፈልጋለኝ። ግን ምንድን ነው በቃ እናትነቴን የምትፈልግ ከሆነ እናት የምታከብረኝ ከሆነ እኔ በቃኝ ብያለሁ። በእውነት ነው። እንቅልፍ ልተኛ እስቲ፣ ሰላማዊ እንቅልፍ ልተኛ፣ ሰላም ልኑርበት። በቃ ዛሬ ምን አደረጓችሁ፣ ነገ ምን ትደረጋለን፣ ነገ ደግሞ ዛሬ አውሬ ነው፣ ነገ ደግሞ ምን እንደሚያደርጉ ሴጣን ምን እንደሚያደርግ ቤት ድረስ እኮ ይመጣል። ሴጣን ባለጌ ነው፣ ውሸት ነው፣ ይሄ አይገለኝም የምትለውን ነገር እኔ በእውነት በምንም አልቀበልም። አታስተባብለኝ። ለምን መሰለህ 10 ቀን ከዚህ በፊት አንድ ሰው እንደዚህ ብሏል እኮ፣ እንደዚህ ከሴጣን ጋር ተጋፍጦ እኮ 10 ቀን ባልሞላ ጊዜ ውስጥ ህይወቱ አልፏል። አንተ በህይወት የምትቀልድ ሰው ነህ። በቃ ሴጣን ነው ደግሞ ውሸት ነው አትበለኝ። ስንቱ ሰው በዚህ ህይወት እኮ ስንቱ ሰው በሴጣን መንፈስ እኮ ስንት ሰው እኮ ሞቷል። ስንት ነገሩ ተበላሽቷል። አያደርግም አይባልም። ሰይጣን ምንም የማይሰራው ስራ የለም። እና እኔ እውነት ነው የምልህ፣ እባክህ በሞት አትቀልድ። በቃ ይሄ ሞት ሌላው ሰው ሲሞት እኮ መማር አለብህ አይደል እንዴ? አያደርግም ብለህ እኔን አታስተባብለኝ፣ አታታለኝ። በቃ እያታለልከኝ አትሙት። በቃ ብሩኬ እኔ ገብቶኛል። በቃ እኔ ዛሬ ራሱ ቁጭ ብለን የምታወራኝ ህልም ሁሉ እየመሰለኝ ነው። በቃ 10 ቀን ነው ምናልባት እድሜ ያለህ እየተባለ ነው። አንተ ገና ደግሞ ተነስቼ ሌላ ስራ ሌላ ሰው ልከለላሉን እኔ አይመቸኝም እባክህን። እና የሆነ ነገር ነው ተደርጎ ያለ። አሁን እኮ በአንተ ላይ ብቻ አይደለም እኮ እውነት ተደርጎ ሰው ሞቶበት ስንት እኮ ተቃጥሎ በቤቱ እኮ እያለቀሰ የተቀመጠ ሰው አለ። ሰው አይደለም በህግ አትጋፈጠው፣ በፍርድ ቤት አትጠይቀው፣ በፖሊስ ጣቢያ አታስይዘው። ከመንፈስ ጋር ይታገላል ሰው። በቃ ከመንፈስ ጋር አትታገል። በቃ መንፈስ ነው። ውጣ ከሴጣን ጋር አትታገል። ይቅርብ። በቃ ከሴጣን ጋር ታግለ የምትበላው እንጀራ ለእኔ ይቅርብ ነው የምልህ። በቃ ከዚህ በፊት አይተሃል አይደል? አቶ ጌታቸውን ዝቶ የአጋንንት ምን እንዳደረገ ልጃችን ከቤት ውስጥ እኮ ነጥቆ የወጣ ነው። አያደርግም እያልክ ትከራከራለህ እንጂ አጋንንት እንደሚያደርግ እኔ እርግጠኛ ነኝ። አይቻለሁ፣ በሰዎች ላይ ደርሶ አይቻለሁ። እኔ ቤት ደግሞ እንዲመጣ እድል አልሰጠውም። ለሴጣን እኔ እድል አልሰጠውም። ለሰው ከሰው የምታገኘው ደግነት በቃ ያክብሩት ይቅርብ። በቃ አንተ ሰው ለመርዳት ነው አይደል? ሰው በመርዳት መሀል ህይወትን ማጣት ካለ ደግሞ ሰው እኮ ለራሱ ነው የሚኖረው አይደል?
ይቅርብህ እባክህን። እኔ የምለምን ይሄንን ብቻ ነው ልጄ እባክህን። ሁሉንም እኮ እቴት ያልተረዳሽው ነገር ሁሉንም እኮ የእጃቸውን እንዲያገኙ ጌታቸውንም ጭምር ዋጋቸውን እንዲያገኙ ያደረግነው ስለበረታን ነው። ያኔ እኮ ዳኒ የነበረንን ነገር ተመልክተሻል። ማሚ እኮ ዳኒ ሲሞት እንዴት እንደተሰበረ ግን በዛ ሁኔታ እንደዛ ተሰብረን ብንቀር ኖሮ አሁንም ቢሆን ገዳዮቹን በፍጹም አንይዛቸውም ነበር። አሁን ያለንበት ነገር በፍጹም ግን እኛ ተሰብረን እንድንቀር የሚፈልግ በጣም ብዙ አለ። አንቺ ያልተረዳሽው ይሄ ነው ማለልሽ። አሁንም እየተከታተልናቸው ያሉ በጣም ብዙ ወንጀለኞች አሉ። የኛ እዚህ ጋር መቆም አስፈላጊነቱ ለዛ ነው። እኛ እኮ እዚህ ጋር እኮ ህይወታችንን ትተን እኮ እየሰራን ያለ ነው ለዛ ብለን ነው። ስንት ያለቀሰ ሰው አለ። ይሄ ነው ብዬ በነገርሽ ለዚህ ነው እንዴ ብለሽ ሂድ የምትይኙላ ብዙ ታሪኮች አሉ። እነዛን ሁሉ ሰዎች እኮ እየደረስን ያለ ነው ለዛ ነው። ሰው እርዳ ስልህ እኔ አንተን ማጣት አልፈልግም። አንተን የሚያሳጣኝ ሆነ እኮ ለኔ እኮ እየከበደኝ የመጣው እኮ እና ያንተን ህይወት የሚነጥቀኝ ሆነ እኮ። ሰው መርዳት ጥሩ ነገር ሆኖ ግን ያንተንም ህይወት የሚቀጥፍ ከሆነ እንዴት ላድርግ? እባክህ ብሩኬ በቃ አታታለኝ። እኔ እያታለላችሁኝ አትሙቱ። እሱም ትላንት እንደዚህ ረዳሻለሁ በቃ ትለወጫለሽ ብሎ ነው ልጄ መጥቶ እነዛ የአውሬ ራት ሆኑ ልጄን በህይወት ያጣሁት። ዛሬም ደግሞ አንተ ከሴጣን ጋር ስትጋፈጥ በሴጣን መግቢያ መንገድ አያጣ። እንዲነጥቁኝ አልፈልግም። እድል አትስጣቸው፣ አታታለኝ። እኔ በቃ እሺ፣ ምናልባትም በአንድ ነገር እንስማማ። እሺ፣ እዚህ ጋር እኔ ያለውን ነገር ከህክምና ያለኝን ነገር በደንብ እከታተላለሁኝ። ይሄ ማለት ግን ሙሉ ለሙሉ ስራዬን መተው አለብኝ ማለት አይደለም። ይከብደኛል። እኔም እንግዲህ ተመልካቾች እዚህ ጋር እንድትረዱት የምፈልገው ነገር እዚህ ጋር ያለን ሁላችንም ሰዎች ቤተሰብ አለን፣ የሚፈልጉን ቤተሰቦች አሉን። ከዛ በላይ ደግሞ የቆምንለት ህዝብ አለ፣ እዚህ ጋር እየታገልንለት ያለ በሀዘኑ በለቅሶ ሁሉ እየደረስንለት ያለ ደግሞ ህዝብ አለ። እውነት ነው የምላችሁ ተመልካቾች፣ ወደ 278 አካባቢ ሺህ አካባቢ ተመልካቾች አሉን። እነዛ ሁላ ለእኛ ቤተሰቦቻችን ናቸው። ኢቨን በለቅሶ እንኳን ኢንቦክስ እያደረጋችሁ ኮሜንት እያደረጋችሁ እንኳን እግዚአብሔር ያጽናችሁ አይዟችሁ ያላችሁም በሙሉ ለእኛ ቤተሰቦቻችን ናችሁ። ስንጠፋ ምን ሆናችሁ ነው የጠፋችሁት ምትሉን? እንደ ቤተሰብ ስለምትጨነቁልን፣ እንደ ቤተሰብ ስለምታስቡልን። እዚህ ጋር ካሉት ከወለዱን ቤተሰቦች በላይ እንደነሱ እናንተም ለእኛ ቤተሰቦቻችን ናቸው። እንደዚሁ ደግሞ ብዙ ልንደርስላቸው የምንፈልጋቸው ሰዎች አሉ፣ የእኛን እርዳታ የሚፈልጉ ሰዎች። ቃል ልገባልሽ የምችለው አሁን እኔ በእርግጠኝነት ሙሉ በሙሉ ህክምናዬን እከታተላለሁ፣ ግን የጀመርነው ኬዝ ነው። እኔም ባልደረቦቼም አሉ፣ እነሱም ይሄንን ኬዝ ያስኬዱታል። እኔ አሁን ምንም በተለይ ብታስተባብለኝ አልሰማም ብሩኬ። እንደ እናት የምታከብረኝ ከሆነ እኔ ትላንትና ራሱ እኮ በወንድም ሞት እኮ ከአንተ ጋር ራሱ እኮ ቂም ይዤ ነበር ታውቃለህ አይደል? ግን የተውኩት እንደዛ ተዝለፍልፈ ራስን ስትወድቅ የምትነሳ ሁሉ አልመሰለኝም ነበር። እንዴት እንዳነቁህ እንዴት ስንት ነገር ተደርጎ ራስን ወደ ራስ እንደነቃህ እንደተመለስክ ታውቃለህ። ይሄ ውሸት ነው ብለህ የምታስተባብለኝ ነገር ለእኔ ምንም። እናቴ ነሽ፣ አከብርሻለሁ፣ እወድሻለሁ የምትለኝ ከሆነ ከዚህ ህይወት ውጣ። አንተ ሰው ለማዳን አንተ መሞት ራስን መሞት የለብህም አይደል? አውቃለሁ ብዙ ሰዎችን ረድታችኋል። ምናልባት የብዙ ሰዎችን ህይወትና የብዙ ሰዎችን እንባ አበሳችሁ ሊሆን ይችላል። ግን አንተን እያሳጣ ራስን የሚያሳጣ ከሆነ ደግሞ ለሰው የሚኖረው እኮ ቅድሚያ ለራሱ አይደል እንዴ? አንተ ስትኖር እኮ ነው ለሌሎች ተደራሽ የምትሆነው አይደል? አውቃለሁ እኮ እኔ በቃ እኔ ከዚህ በኋላ የምትለኝን ነገር በሙሉ ልቀበልህ አልችልም ብሩኬ። በቃ ታገብረኝ። እኔንም ለመስማት እኔንም አንዳንዴ ሀሳቤ እኔ መከራ የገረፈኝ ሴት ነኝ። ገና እንባ ያልደረቀም በዛ በወንድም ራሱ ድጋሚ አንተን የሚያሳጣኝ ከሆነ አልፈልግም። እኔ ሰው መርዳት መጀመሪያ ራሱ ሰው ሆኖ ሲቆም ነው አይደል እንዴ? ሰው በራሱ በህይወት ሲቆም ነው ለሌላ ሰው ተደራሽ መሆን የሚችለው። አንተ ገና ለሰው ደርሳለሁ ብለህ ትንፋሽ ተቆርጦ እኮ በግድ የተመለስክ ሰው ነህ። ነገ ከነገ ወዲያ እኮ በህይወት ለመኖር ምንም ተስፋና ዋስትና የሌለኝ ሴት ነኝ። እናቴ ነሽ፣ አከብርሻለሁ። ነገ ስለ እናንተ ነው የምኖረው ካልክ ከዚህ ህይወት ውጣ። ካለበለዚያ ግን ልታገኙኝ አትሞክር። እኔ ከዚህ በኋላ አልመጣም። እናቴን ብለህ እንደዛማ እንድትይኝ አይደለም እኮ እንደዛ እንድትይኝ አይደለም። የኔን ሀሳብ ያቆማል እዚህ ጋር እኮ እዚህ ጋር ደግሞ የኔን ሀሳብ ደግሞ እንድትሰሚኝ እፈልጋለሁ። ያልኩሽ ነገር ደግሞ ይሄን ነገር እኮ የጀመርኩት እኔ ነኝ እና እየመራሁት ያለሁት ይሄንን ኬዝ እኔ ነኝ። እዚህ ጋር ደግሞ ትንሽ ነው ይቀረን። እንደተመለከትሽው እንዳየሽው ከሆነ ወንጀለኞቹን ደርሰንባቸዋል። አሉበት እስከተባለበት ቦታ ድረስ ማንነታቸውን እያንዳንዱን ነገር እያጋለጥናቸው ትንሽ ሰዎች ናቸው እየቀሩ ነው ያሉ። አሁንም ደግሞ ወደ ሴጣን ወደ አውሬ መነከስ ውስጥ ገብተሃል። በቃ ይሄ አውሬ መርዞ ይሁን አይመርዝህ ምን ቀን ስንት ቀን እንዳለ በህይወት የምትቆይበትን ነገር አላውቅም ቀንህን። ስለዚህ እኔ በተቻለ አቅም እንደ እናት የምመክርህ ልጄ እባክህ
ብዙ ነገር አብረን አሳልፈናል። ማጣትንም ማግኘትንም አይተናል። እና እባክህ ከቻልክ ከዚህ ህይወት ውጣ ነው ማለት በቃ እኔ አልፈልግም ይቅርብኝ እያልኩ ነው በቃ። ስለዚህ እኔ ዳግም አታሳዝነኝ እባክህ ብሩኬ፣ እባክህ ልለምን የትላንትናው ይበቃኛል እባክህ ልጅ ተለምን። ማህበረሰብን መገንባት መርህ አድርጎ ላለፉት 20 ዓመታት በኢትዮጵያ ሪል ስቴት ዘርፍ ግንባር ቀደም የሆነው ሪል ስቴታችን በቦሌ በ6 ኪሎ በሲኤምሲ በለገሃር በ22 እና በተክለ ሃይማኖት የንግድ ቤቶችና ሱቆችን ለእናንተ ውድ ደንበኞቹ አቅርቧል። እስከ 20% የሚደርስ ልዩ ቅናሽ፣ በግንባታ ሂደት ከ1 ዓመት እስከ 3 ዓመት የሚከፍሉት 45% የባንክ ብድር የተመቻቸላቸው ከ5% ቅድመ ክፍያ ጀምሮ የሚስተናገዱበት ከባለ 1 እስከ ባለ 4 መኝታ ከ64 ካሬ ጀምሮ በ500 ሺህ ብር ቅድመ ክፍያ፣ የንግድ ሱቆች ከ18 ካሬ ጀምሮ በ250 ሺህ ብር ቅድመ ክፍያ። ዛሬውኑ እድሉን ይጠቀሙ። እኛን ለማግኘትና ለበለጠ መረጃ በሚከተሉት የስልክ አማራጮች ይደውሉ። በ0937 28 81 83 ወይንም በ0923 48 74 23 ይደውሉ። እንደዚህ አይደለም። እኔ እኮ እንደዚህ እንዲሆን አይደለም። እንደዚህ እንዲሆን አይደለም። አይ ተረጋግተሽ አይደለም እንዴ? ተረጋግተሽ እሺ፣ ቁጭ በይ። እሺ፣ ቁጭ በይ እባክሽ። እንደዚህ አይደለም እንዴ? እንደዚህ እኮ አይደለም። እኔ እንደዚህ እንድትረጂኝ አይደለም እኮ የምፈልገው። አውቃለሁ አንቺ እዚህ ጋር ለኔ አስበሽ እንደሆነ፣ ለኔ ተጨንቀሽ እንደሆነ፣ የኔ ህይወት አሳስቦሽ እንደሆነ እንደ እናት እረዳሻለሁ። ግን ተመልከቺ፣ የሆንኩትን ነገር የደረሰብኝን ነገር ተመልከቺ። እንደዚህ ሆኜ እንደዚህ ተደረጌ እንደዚህ እንዲሆን ያደረጉትን ይሄን ነገር እየመሩት ያሉትን ሰዎች በሙሉ ሳሊዝ ሳላገኝ እንዴ! አንቺ እኮ የዳንኤልን ገዳዮች ስለያዝኩኝ ስለተበቀልኩኝ ምን ያክል ደስ እንዳለሽ እኮ አይቻለኝ። አሁንም ቢሆን እንደዚህ ሆኜ ታዲያ እንደዚህ እንዲሆን ያደረጉትን ሰዎች ይሄንን ነገር እየመሩ ያሉትን ሰዎች እኔም ብቻ አይደለም ከዚህ በኋላ ምን አይነት ሰው እንደሚጠፋ አውቃለሁ። እነሱ ጋር የሚተላለፍ ነገር ጭራሽ እንዳይኖር ነው ለማድረግ እያደረኩ ያለው። ይሄንን ነገር መበቀል አለብን፣ ማግኘት መያዝ አለብን። የሚያሳጣ ነገር ውስጥ ቆም መቆየት እኔ ለኔ ጥሩ ነው ብዬ አላስብም። በቃ አሁን ጀምረውሃል፣ ይጨርሱሃል። እባክህ ከመጨረሳቸው በፊት ውጣ እኮ የጠየቅሽኝ እኮ ቀላል ነገር አይደለም። የጀመርኩት ነገር አንዴ ይሄ ነገር ህይወታችን ሆኗል። በቃ ለሰዎች መድረስ፣ ሰዎችን ማዳን እኛ እንደ ህይወታችን ቆጥረነዋል። በአንድ ይሄንን ነገር እንድታው ነው እያደረግሽኝ ያለሽው። ይሄንን ሁሉ ነገር ሆነን ይሄንን ሁሉ ደርሰውብን ይሄንን ሁሉ ነገር ያደረገንን ሰው መተው ከምንም በላይ እኔን ይጎዳኛል። እንደውም ከተውኩት እኔ በጣም እጎዳለሁኝ። የምሬን ነው የምልሽ እቴ። ስለዚህ አሁን ይሄ ነገር በጣም እንግዲህ ቀላል ነገር አይደለም። ይሄንን ስራ ማቆም ለኔ እኮ ቀላል ነገር አይደለም እቴ። እሺ በቃ እሺ አንቺ እንደዚህ አትሆኚ። ለኔ ግን ቢያንስ እንኳን ጊዜ ስጪኝ፣ በደንብ እንዳስብበት ጊዜ በደንብ ላስብበት። እንግዲህ እነዚህ እንደዚህ እንደሆነ ያደረጉትን ሰዎች መያዝ አለብኝ እና ይሄ እንኳን እንዲሆን ትንሽዬ ጊዜ ስጪኝ። እኔ የምለምንሽ አሁንም እሱ ነው። ከዚህ በኋላ ምንም የምሰማ ነገር የለም። በቃ አቆም ከአውሬ ትግል ከሰው ትግል በቃ እኔ እንቅልፌን እፎይ ብዬ ልተኛ። ያችን አታሳዝንህ? እኛ እኮ በአንተ ምክንያት ኮሽ ባለ ቁጥር ምን እንሰማ ነው እያልን እኮ ተጨነቅን። አይገባህም ጭንቀቴ? እባክህ እኔ በቃ ለምኛለሁ ብሩኬ፣ ከዚህ በኋላ ምንም ነገር አላስቸግርም እያልኩ ያለው ልጅ አንተን ማጣት ስለማልፈልግ አልኩሽ እኮ። እኔም እኮ እናንተን ማጣት አንቺን ማጣት በፍጹም አልፈልግም። ለኔ የቀራችሁኝ ሰዎች እናንተ ናችሁ። በቃ ይሄን ካልክ ውጣ ከዚህ ውስጥ፣ በቃ ከዚህ ህይወት ውጣ። እወጣለሁ ግን ትንሽዬ ጊዜ በደንብ ይሄ ነገር እስከሚያልቅ ይሄ ነገር እስከሚለይለት ድረስ ትንሽዬ ጊዜ እኔ ምንም ጊዜ አልሰጥም። እኔ አሁን አይ እንደመለመን ካልክ ካሁን ሰዓት ጀምሮ ወስን። በቃ ይሄን ውሳኔ ለመስማት ነው የመጣሁት። በቃ ከዚህ በኋላ ይሄንን ነገር አቆምህ ነው እኔና አክስቴን እናቴ ብለህ የምትፈልጊኝ። ከዚህ በኋላ በደረስኩ መቃብሬ እንዳቆም እሺ እንዴ አይደለም። እሺ ቢያንስ እንኳን እናወራ። እሺ እንግዲህ ተመልካቾች ከሴት ጋር ወይም ደግሞ ከወይዘሮ ቀለማ ጋር ያደረግነውን ቆይታ ተመልክታችኋል። ምን አይነት ከባድ ሲቹዌሽን ውስጥ እንደሆንኩኝ የኔ ስሜት ከማንም በላይ ሊረዱ አይችልም። አስቡት ማለት ለኔ ከባድ ነው። በህይወት ለመቆየት ምናልባትም 10 ከዛም ካለፈ 15 ቀን ቢኖርህ ነው ተብዬ እንግዲህ ይሄንን በማመንና ባለማመን ሂደት ውስጥ ያለው ሰው ነኝ። ከባድ ነው። ምን አይነት ህመም ውስጥም እንዳለሁኝ እኔ ነኝ የማውቀው። እዚህ ስገባ ኢንተርቪው ለማድረግም ሆነ ለስራም እንኳን ስገባ በጣም ብዙ ማስታገሻዎችን እየተወጋው ነው።
እየገባሁ ያለሁት። ማስታገሻዎችን እየዋጥኩ እንደገና ደግሞ እየተወጋሁም ጭምር ነው እየገባሁ ያለሁት። ያ ለእኔ እውነት ለመናገር በጣም ከባድ ነው። እሱ በራሱ የሚያመጣብኝ ሳይድ ኢፌክት ስላለ ማለት ነው። አሁንም ቢሆን ግን የእኛ ጠላቶች ይህንን ቪዲዮ እንደሚያዩት እንደሚመለከቱት በደንብ አውቃለሁኝ። እነሱ የሚፈልጉት በዚህ ነገር እንድንቆም ነው። በቃ ይሄ ነገር ሆነ ማለት ደግሞ ከመጀመሪያ ጀምሮ የነበረውን ነገር እያቀዱ ያሉትን ነገር ተመልክታቸዋል። ሁሉንም ነገር በምን አይነት ሁኔታ እኛ ሀገር ውስጥ ሊስፋፉ እንደሆነ፣ ሀገር ትውልድ በሙሉ በምን አይነት ሁኔታ ሊያጠፉት እንደሆነ ይህንን ነገር እያየው እንዴት ነው ዝም ማለት የምችለው? ተመልካቾች ትውልድ ሊበከል ትልቅ ሆስፒታል እየተሰራ በገፍ መድኃኒት ሀገር ውስጥ እየገባ ጎበዝ ተማሪዎች እየተለቀሙ እየታገቱ ለዚህ ዓላማ እንዲውሉ እየተደረጉ ባለበት ሁኔታ ላይ እንዴት ነው እሺ ላቆም የምችለው? ይህንን መቆም ይህንን መተው ከዚህ በላይ እኮ ምንም እኮ ሞት የለም። ኢቨን የሆነው እንኳን ይሁን ተረት ተረት የተባለው እንኳን እውነቱ ነው። በህይወት ለመቆየት 10-15 ቀን ኖሮኝ እውነት 15 ቀን በህይወት በቆይ 15ኛው ላይ በሞት እንኳን አልተወም። እኔ በህይወት ያሉበትን ቀናት በሙሉ እነዚህን ሰዎች በማፈላለግ በማደን ውስጥ ቆያለሁኝ። እኔ አሁንም ልቤ እያለኛለሁ እንደዛ ነው። ከ10 ቀን ከ15 ቀን በኋላ በሞት እንኳን እስከ መጨረሻው ነፍስና ስጋዬ እስከተለያየበት እስትንፋሴ እስከቆመችበት ሰዓት ድረስ እፈልጋቸዋለሁ። አምናለሁ ፈጣሪም ደግሞ ይረዳኛል፣ የእናንተም ጸሎት ደግሞ ይረዳኛል። ይህንን በደንብ እርግጠኛ ሆኜ መናገር እችላለሁ። አውቃለሁ እኔም ቤተሰብ አለኝ፣ የሚወደኝ የሚፈልገኝ ቤተሰብ አለኝ። እዚህ ጋር ግን ይህንን ሁሉ ነገር እያደረግን ሁላችንም አብዛኞቻችን እዚህ ያለን ወጣቶች ነን። የራሳችንን ቤተሰብ ህይወታችንን ሳይቀር ሰውተን ትተን እየሰራን ያለ ነው። ለዚህ ነው እኛም ቤተሰብ እንፈልጋለን፣ ይፈልገናል ቤተሰባችንም ጭምር። እንግዲህ አላቅም ማለት በዚህ ስሜት ውስጥ መሆን ከባድ ነው። ይቅርታ ስሜታዊ ልሆን እችላለሁኝ። ከ10-15 ቀን በኋላ በሞት እንኳን እንደነገርካችሁ እንደማላቆም ነው። ይህንን ለማመን እንግዲህ ይቸግረኛል። እኔ እንግዲህ ተመልካቾችም እውነት እንኳን ሆኖ የኔ መሞት እንኳን እውነት ቢሆን ሁላችሁም ይህንን ቪዲዮ እንደማስታወሻ እንድታደርጉ ትፈልጋለሁ። የምሬን ነው የምላችሁ። የመጨረሻ ቃሌ እንኳን ሊሆን ይችላል። መቼም ቢሆን እንደማልተው በክብር ነው መሞት ብፈልግ እንኳን በክብር ነው መሞት ብፈልገው አሁንም ቢሆን እንጂ ተሸንፌ መሞት አልፈልግም። እንግዲህ ተመልካቾች እንግዲህ የኛ ዶክተሮች አሉ፣ በጣም ብዙ ዶክተሮች አሉ። የህክምና ቡድናችን አንድ ዶክተር ልኮልናል ያለውን ነገር ያለውበትን ስታተስ ያለውበትን ሁኔታ ቼክ ለማድረግ ምናልባትም ከህክምና ውጤት ጋር የተያዙ ነገሮችን አንዳንድ ነገር ቼክ ለማድረግ ልከውታል። ዶክተር እየመጣ ነው እያሉኝ ነውና ከዶክተር ጋር የተወሰነ ቆይታ እናደርጋለን። እንግዲህ እሱን ደግሞ በቀጥታ ከቪዲዮአችን የምትመለከቱት ይሆናል። እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። መልካም ቆይታ። ተመልካቾች ከኛ የህክምና ቡድን አባላት ውስጥ አንዱ የሆነው ዶክተር ነውና ያለውን ነገር ከመጀመሪያ ጀምሮ ከተነበከስኩበት ቀን ጀምሮ ሲከታተሉት ከነበሩኝ ዶክተሮች መካከል አንዱ ነውና ለተመልካቾች ግን ያለውን ፕሮሲጀር ከመጀመሪያው አንስቶ እስካሁን ያለውን ነገር ግልጽ ለማድረግ ነው የምፈልገውና ከመጀመሪያ ቀን ጀምሮ እስኪ እንዴት ነበረ ስንመጣ የተደረገውን ነገር ምንድን ነበር ያያችሁት የተመለከታችሁትን ነገር እንድትነግረኝ እፈልጋለሁ ዶክተር። መልካም እሺ፣ በጣም ቴንኪው ብሩክ። ዶክተር መክበብ እባላለሁኝ። ያው ለማያውቁኝ የዚህ ዶክተር ነኝ። በግል የዱካሾ በግል ዶክተር ነን። የነበረው ኬዝ ዲቴል እንደሰማሁት በሰዓቱ በጣም ብዙ ሰው ሚዲያም ትኩረት ስቦ ስለነበረ እንደ ዜና ነበር የሰማሁት። በሰዓቱ ደውለውልኝ ነበር፣ እናንተም ስታፎች ደውለውልኝ ነበር። አንተም ሆስፒታል ስትመጣ ያለውን ኬዝ አይቻለሁ፣ ራስን ስተህ በዛ ልክ እንደሆን ካውቂያለሁ። ሊስት አደጋ ነበር የመሰለኝ። እንደመጣ ያለው ነገር እንደ መጀመሪያ ህክምና እርዳታ በአስቸኳይ ድንገት በግርግር ስለነበር የመጣችሁት እንደ መጀመሪያ ህክምና እርዳታ ነው ያደረግንልህ። እጅ ላይ የነበረው ቁስል ምንነቱ ባልታወቀ ግን ቬነም ያለው
አለርጂ ሊሆን በሚችል አይነት መልኩ እጅ ላይ ቁስል ስላየን አትሊስት ወይ በብረትም ይሁን ጉዳት በደረሰብን ነገር ኢንፌክሽን እንዳይኖር እሱን ማጽዳት ነበረ የመጀመሪያው የነበረው ህክምና። እንደማንኛውም ታካሚ የመጀመሪያ ህክምና እርዳታ ነበረ። እጅ ላይ የነበረው ቁስል ከፍተኛ ስለነበረ እሱን ደም መጥረግ አለርጂ እንዳይኖረውና ኢንፌክሽን እንዳያመጣ እሱን በቅድሚያ መጥረግ ነበረብን። እሱ ነው የተደረገልን። እንደው ዶክተር በመጀመሪያ እንደው በጣም ላመሰግን እፈልጋለሁ። ሙሉ የህክምና ክሩ በቦታው የነበሩትን በሙሉ በምን አይነት ሁኔታ ትሪት ሲያደርጉኝ እንደነበር አስታውሳለሁ። ከነቃው በኋላ የሆነውን ነገር ሁሉም ሙሉ የዱካ ክሩ ሳይቀር እንዴት እንደተጨነቁ ምን አይነት ስሜት ውስጥ እንደነበሩ በደንብ አስታውሳለሁኝ እና በዚህ አጋጣሚ ላመስገን እፈልጋለሁኝ። እንደው ግን ከዛ በተጨማሪ ግራ የገባኝ ነገር መጀመሪያ እንግዲህ ስነከስ የነበረው ነገር እቺ ብቻ ነበረች። ግን እንደው አሁንም እያየሁ ያለሁት ልክ እዚህ ጋር እንዳለው አይነት ይሄ ከተነከሰበት ባሻገር ይሄ መቅላቱን እሱን ጨምሮ የተለያዩ የሰውነት ክፍሎችም ላይ ወጥቶ እያየሁት ነው እና ከዛ በተጨማሪ ደግሞ ኢቨን የህመም ማስታገሻ እንኳን ወስጄ በጣም ህመም አለው፣ በጣም ቁርጥማት አለው። በቃ ይሄኛው እጄ ተቆርጦ የመውደቅ ያክል አይነት ስሜት አለው። ያ ስሜት ደግሞ እጄም ላይ ብቻ ሳይሆን ሙሉ ሰውነቴ ላይ እየተሰራጨ ነው ያየሁትና ምንድን ነው ከምን የተነሳ ነው ይሄን ነገር ዶክተር? እሺ ያው ብሩኬ ምን አለ መሰለህ ከመጀመሪያው ህክምና እርዳታ በተጨማሪ ዲቴይል አለርጂክ ይሁን ምን ይሁን ያው የተነከሰ ምልክት ስላለው አትሊስት ቬነም ያለው ነገር መርዛማ የሆነ ነገር ከሆነ ብለን የላብራቶሪ ናሙናዎች ወስደን ነበረ። መርዛማ ነገር ሰውነት ውስጥ እንዳለ ዋይት ብለድ ሴሎችን እያጠቃ እንደሆነ ያሳያል። ሳይንቲፊካል የሆነ ማንነት ያለው ኤግዛክት የሆነ ነገር አላገኘንም። ከዛ አንግል ነው አሁን እናንተ የሰራችሁትን ቪዲዮ ዲቴይል የዱካ አባሎችንም አዋራን የነበረውንም ቪዲዮ ካየን በኋላ እንደዚህ አይነት ኬዞች ምን ሊያጋጥም ይችላል በሚል ዲቴይል ከስታፎች ጋር አውርተን ነበረ። እንደ ህክምና ቬነሞችም የተለያየ አይነት አላቸው። በብዛት ወዲያው ወደ ሰውነት የሚሰራጩ በደሞች ውስጥ በጣም በፍጥነት የሚያልፉም አሉ። እነሱን ካለፈ በኋላ ወደ ኒውሮ ሲስተማችን ወደ ነርቫችን ከዛም ወደ የማሰቢያ አካላቶቻችን ጋር በመውጣት ወዲያው የህይወታችንን የሚያዛቡ አይነት በሽታዎች አሉ። አሁን ስለዛ ዲቴይል እንድናወራ ብዬ ነው የመጣሁት። ኖርማሊ አውርተናል። ከትላንት ወዲያ በሰጠው የላብራቶሪ ምርመራ ዲቴይል በጣም ገብተን ነበር። አሁን እናንተም ጋር ያለውን ቪዲዮ ስንሰማ ይሄ አይነት ነገር በጣም ሀገራችን ላይ ያስቸገረ ነው። በጣም ብዙ ጊዜ እንደዚህ አይነት ኬዝ መጥቶብናል። እንዴት አድርገን እንደምንፈታው ባናቅም ሳይንቲፊካሊ አሁን እንደዚህ ነው ብለን ቪክቲሙን ባናገኝም እጅ ላይ ያለው ምልክት ሞስትሊ የእባብ ኦር የጊንጥ አይነት ነገር አድርገን ነበር ያሰብነው። ግን የቁስለቱ ቦታ የመሰራጨቱ አይነት ታይፕ አዲስ አይነት ነገር ነው። ኖርማሊ ወደ ኒውሮ ሲስተም አሁን ሁለተኛ ቀን ላይ ነው። ከዚህ በፊትም ብዙ አይነት ነገሮች ያጋጥመውናል። ብሩክ እንደ ቀላል እንድታየው አልፈልግም። አሁን ዲቴይልም እዚህ ድረስ መምጣት የፈለኩት ከስራ ቀጥታ ወጥቼ ሊስቴን ነገር ማህበረሰብ ያውቀዋል። ለነሱ ነው የምትሰሩት፣ ለኛ ነው የምትሰሩት። ሁሉም ነገር ያለውን የምትሰሩትን ነገር እናውቃለን። የተንቀሳቀሰ ነው። ግን ሰውም በዛ ልክ ከዛ ልክ በላይ መረዳት ያለበት ነገር አለ። ይሄ ለህክምና አካል ያስቸገረ ነገር ነው። ሰው ስፒሪቹዋል የሆነ ነገር ስላለው ሞር አይምሮ ላይ አለ። በህክምና የሚፈቱ ነገሮች እንዳሉ ነው። አሁን አንተ ጋር ያየነው ቪክቲም ምንነቱ ያልታወቀ ነው። አትሊስት የእባብ አይነት ጥርሶች በሚመስል አይነት ሁኔታ ነው። ያንተ 4 ቦታ ነው ያለው። አብዛኛው ብዙ ቪክቲሞች ያጋጥሙናል። በጣም ቬነም ያላቸው እንስሳዎች አሉ የምናውቃቸው እንደ እባብ፣ ጊንጥ፣ የተለያዩ በጣም ቬነም ያላቸው በእነሱ ነበር ያሰብነው። እነሱ ደግሞ የሚያሳዩ ሳይድ ኢፌክት አለ። ከዚህ በፊት በምናውቃቸው የላብራቶሪ ምርመራዎችም የሚያሳዩ ሳይድ ኢፌክት አንተ ጋር ካለው የተለየ ነው። ምክንያቱም አሁን አንተ ላይ በብዛት መገጣጠሚያ ቦታዎች ላይ ሴንሲቲቭ የሆኑ እንደ ጡት ምናምን አይነት ቦታዎች ላይ የተለዩ አይነት አለርጂ ሳይድ ኢፌክት እየታየ ነው። ሞር ቬነም ያላቸው ነገሮች ሲኖሩ ሙሉ ሰውነት ላይ ቀጥታ እና የሚታይባቸው ቦታዎች አሉ። ይሄኛው ለየት ያለ ነው። አሁን እኛም ናሙናውን ኖርማሊ ወደ ውጪ
ስለ ላብራቶሪ ውጤት ልከን ውጭ ዩኒቨርሲቲ ካሉ ዶክተሮች ጋር ኢሌት የሆኑ ዶክተሮች አሉ በዚህ ስፔሻላይዝድ ያደረጉ ኖርማሊ እንደዚህ አይነት ቬነም ወይ ስፒሪቹዋል የሆነ ኬዝ ላይ ያላቸውን ኬዝ ለእነሱ ልከን አትሊስት ኮንቨርሴሽን ጀምረናል። ስለሱ ነው ዲቴል በደንብ ልነግርህም የመጣሁት ብሩክ። እንደው እዚህ ላይ ዶክተር ምናልባትም አንዳንድ ነገሮች አንተ ጋር ይኖራሉ ብዬ አስባለሁኝ። የምርመራ ውጤቶችንም ጨምሮ ያያችሁት የተመለከታችሁት ነገር በደንብ ይኖራል ብዬ አስባለሁኝ። ኬዙንም በደንብ አድርጋችሁ የሄዳችሁበትም ስለነበረ በደንብም ደግሞ እየተመረመራችሁበትም እንደራሳችሁ ኬዝ አስባችሁበት ስለሄዳችሁ ስለነበረ እና አዲስ ነገር ይኖራል ብዬ አስባለሁ አንተ ጋር። እንደው ግን ከምርመራ ውጤቶቹ አንጻር ተነስተህ የምትነግረኝ ምን አዲስ ነገር አለ ይዘህልኝ የመጣኸው? ለእኔም ለተመልካቾችም ምን አዲስ ነገር አለ እስኪ? አው አሁን ላይ ይሄ ነው የምንለው ሪዛልት አላገኘንም ብሩክ፣ ስለ እውነት ስነግረህ ግን በጣም ስለ ካላችሁበት ከስራም አንጻር እኔም ስታፎቼም ያለውም የሄልዝ ኬር ሴንተሩም ለእናንተ ልዩ ትኩረት አለው። ምክንያቱም ሞር ፐርፐዝሊ ለሰው እየሰራችሁ ያላችሁ ሰዎች ናችሁ። ለሰው በመጋፈጥ ላይ ነው ይሄን ነገር ያጋጠማችሁ። ስለ እውነት ስነግረህ ግን አሁን ያለውን ዲቴል ቪዲዮውንም እንደ ስታፍ ለማየት ሞክረናል። ምክንያቱም ብዙ ጊዜ አንዳንዴ በሜዲካል ኬዝ ብቻ ላይሆን ይችላል አንዳንድ እንደዚህ አይነት ነገር የሚፈጠረው ህክምናቸው ስፔሲፊካሊ እንደዚህ ሳይንቲፊክ ኔም የሌላቸው አንዳንድ ኢፌክቶች እናያለን። እነዚህ ከባዕድ አምልኮ ጋር የሚመጡ በጣም ስፒሪቹዋል የሆነ ባድ ስፒሪት ያላቸው ነገሮች ጋር የሚያያዙ ነገሮች አሉ። እነሱ ነገር እንዳለ ሆኖ ግን ስለ እውነት ብሩክ ለነገር የመጣሁት አሁንም እንደዚህ ነው ብዬ ላስጨነቀ በጣም ትልል አይደለም። ግን ይሄ ኬዝ እኛ እንደያዝ ነው ቀላል ኬዝ አይደለም ብሩክ። እንደዚህ በቀልድ ልናየው የምንችለው ነገር አይደለም። አሁንም ለነገር የመጣሁት እዚህ ጋር ቁጭ ብለ ስራ እስከ መስራት የሚያደርስም ነገር ላይኖር ይችላል ብሩክ። አንድ ነገር ለህይወት መስጋት አለብህ። ያንዳንዱ ነገር ከህክምና ሴንተር አጠገብ ሆነ ያንዳንዱን ነገር መከታተል አለብህ እንጂ ቺላ ብለህ የምትወጣው ነገር አይደለም። አሁንም እንዳየሁት የውስጥ ጥንካሬ ነው እንጂ ፊዚካሊ ላይ የምታያቸው ሳይድ ኢፌክቶች አሉ። አው እና ብሩኬ እንዳልኩህ ቀለል አድርገህ እንድናየው አይገባም። ይሄ ነገር የምታየው ሳይድ ኢፌክቱም ሞር ከምናውቃቸው የተለየ በተለየ አይነት መልኩ ነው የመጣው። ለኛም ለህክምና አዲስ ነገር ሆኖ ግራ ያጋባን ነገር ነው። ከዚህ በፊትም ቪዲዮ አብራችሁ ከሰራችሁት እዚህ ፋርማሲስት ከተባለው ልጅ ጋር ተገናኝተን ዲቴል ለማውራት ሞከርን። እኛም ግን ያው እንደምታውቀው ባህላዊ አይነት ነገሮችና ዘመናዊ ነገር በላብራቶሪ ካልተረጋገጠ በስተቀር ኃላፊነት ወስደን የምናደርገው ነገር አይደለም። ታዲያ አሁን ምንድነው መፍትሄው እያልከኝ ነው ዶክተር? ማለት ለዚህ ነገር የተፈጠረው ነገር አንድ ሆኗል፣ ምን መልሰው ነገር አይደለም። ግን ለዚህ ነገር ደግሞ መፍትሄ ግድ ያስፈልገናልና እንደምታየው ደግሞ ስራ መስራት አለብን፣ ያለው ነገር መቀጠል አለበትና ምንድነው መፍትሄው የምትለኝ? መፍትሄው እኔ ብሩክ እንደ ወንድም ልንገርህ፣ ስራችሁንም በጣም አደንቃለሁ፣ ወዳለሁኝ። እንደ ባለሙያ ከኛ የተሻሉ በጣም ስፔሻላይዝድ ያደረጉ ዶክተሮች አሉ። እነሱን እያናገረ ነው። ዲቴል በእኔ ይገደባል የምልህ ነገር አይደለም። ግን አሁን ህክምና ስታፋችን እስካለው እስከሄደበት ድረስ አትሊስት በቅርቡ ያሉትን ናሙናዎች ወስደን በእኛ በኩል ደም ፊልተር አውት እንዲደረግ የሚደረግበትን መንገድ ያን ነገር እናመቻቻለን። የተለያዩ ትሪትመንቶች ካሉ በየጊዜው እየተከታተልን ትሪትመንቱን እንሰጣለን። ከዛ ባለፈ ግን እንደው በህክምናውም ባይሆን ይሄ ስፒሪቹዋል የሆነ ነገር ነው። በእምነታችን ጸንተን በእምነታችን ምንድንበት ነገር አለ። እንደ ኢትዮጵያ እንደ ሀበሻ ሁላችን በየእምነታችን ብዙ የህክምና መንገዶች አሉ። እነሱንም አማራጭ መውሰድ፣ በስፒሪቹዋል ነገር ላይ መጠንከር። ከዛ ባለፈ እንደ እምነታችን ሁላችንም የራሳችን የእምነት ኃይል አለ። በዛ በምትችለው ነገር ስታፎቻችሁም በተቻለ መጠን ተባብራችሁ ይሄን ነገር ብታደርጉ ብሩክ እንደ ቀልድ አይደለም ነግሬ ጊዜ የሚሰጥ ነገር አይደለም። ብዙ ሰዎችን በሁለት በሶስት ቀን በሳምንት ልዩነትም በእንደዚህ አይነት ነገር የምናጣበት አጋጣሚ ያለን እኛ ህክምና ስታፍ ላይ እስካለን ድረስ ብዙ ነገር እናያለንና በህክምና ይሄን አርግ እያልኩ እድል ጊዜ እንድሰጥ አልፈልግም። በተቻለን መጠንኛ
ከውጭ ላቦራቶሪ ናሙናዎች ጋር ያለውን ነገር ወስደን የሚሰጠውን ትሪትመንት እኛ እናደርጋለን። አንተም ግን በመንፈሳዊ ህይወት ያለውን ነገር አንተም ትሪትመንት ማድረግ ያለብህን ነገር ጊዜ መስጠት አያስፈልግም። ሁሉም ነገር እናደርጋለን። ግን ይሄ ካንተም አልፎ እንደ ሀገር ብዙ ሰዎች ላይ እየደረሰና ሀገራችን እየጎዳ ያለ ነገር ስለሆነ ቪዲዮአችሁን ዲቴል አይቼው ነበር። ትላንትናም ከትላንት ወዲያም ከስታፎች ጋር አብረን አይተነው ነበር። ብዙ ኬዞች አጋጥመውናል። በዚህ አይነት ኬዝ የተማሩ ሰዎች እውቀት አላቸው የምንላቸው በዚህ አይነት ልክ የሚንቀሳቀሱ አሉ። በአዳም ልኮ ጋር ተቀላቅለው እውቀታቸውን ከመጥፎ ነገር የሚጠቀሙበት ነገር አለ። እንዳየነውም አሁን በብዙ አይነት ሳይድ ኢፌክቶች በአዳም ልኮ ቤቶች ውስጥ የሚቀለቡ የሚኖሩ እንስሳቶች የምንላቸው እንችላለን። ብቻ ቬነም የሆኑ ሰው ሊጎዱ የሚችሉ መመረዝ የሚችሉ እንደ ምንሰማቸው ነገሮች አሉ። እነሱን ነገሮች ዲቴል የናንተን ጥረት የናንተን ኃይል አይተን እንደ ህዝብም እንደ ሀገርም ዲቴል ገብተን ይሄን ነገር እስከ መጨረሻው ለኛም መፍትሄም ይሁን ለበሽታው መፍትሄ የምናገኝበትን አይነት የላቦራቶሪ ማቴሪያል እነሱ ጋር ሊኖሩ ይችላሉ። እናንተ ገፍታችሁ እንደሄዳችሁበት አሁን እነዚህ የተባሉት ፕሮፌሰር የተባለው እነዚህ አውሬ የሚባሉት መናፍስቶቹ እነዛ ነገሮች እስከ ጥግ ተሄዶ መያዝ አለባቸው። ካልሆነ ይሄ ነገር መቼም በህክምና እውቀት ብቻ ይድናል ብሎ ማሰብ ይከብዳል። ስለዚህ ይሄን ነገር እኛም ተባብረን በዚህ ነገር ላይ የሚሰሩ ሰዎች አሉ። በባህር ላቦራቶሪም በባህል የሚሰሩ አሉ። ራሳቸውን በባዕድ አምልኮ ሽፋን እየሰሩ በጣም ብዙ ሰዎችን የሚያሰቃዩ የሚገሉ አሉ። ይሄ እናንተ የገባችሁበት በጣም ትልቅ ኬዝ ነው ብሩክ። እንደዚህ ነው ብዬ በቀላል የምነግርህ አይደለም። ግን እኛም የህክምና አካላቶች የምናገኛቸውን የህክምና ማስረጃዎች ከነሱ የሚወጡ እነዚህ መራዥ እንትኖቹ ከዛ ውጭም ይሄን አንተን ነከሰ የሚባለው ምንነቱ እንኳን ያልታወቀ አንዳንዴ በሰው ልክም እኮ እንደ ሳይንቲፊክ የምታውቀው ነገር አለ። ይሄ ከባድ ነገር ነው። እሱ ነገር መያዝ አለበት። አትሊስት ቦታው ድረስ ህግ አካልም ሄዶ ፕሮፌሰሩም አውሬውም ካልተያዙ ይሄ ነገር መዘዙ ከባድ ነው። እሺ ዶክ፣ በመጨረሻም እንደው ምናልባትም ጊዜህንም እየተሸመውን ስለሆነ አንድ የመጨረሻ ጥያቄ ልጠይቅህ። ከፋርማሲስቱም የነበረውን ነገር ተመልክተሃልና ግፋቢል 15 ቀን ከ10 ቀን ጀምሮ በህይወት ብትቆይ ነው ያለኝና ስለዚህ ጉዳይ ምን ምትለኝ ነገር አለ? ለሁላችንም ለእኔም ጨምሮ በጣም አስጊ የሆነብን ነገር ይሄ ነው። እስኪ ስለዚህ ጉዳይ ምትለኝ ነገር ካለ። እሺ ብሩኬ፣ እንደዚህ ነው ብዬ ገደብ ልሰጣ አልፈልግም። ምክንያቱም በውስጥ በብዛት እየተሰራጨ ያለ ነገር ነው ይሄ ነገር እና ጊዜ የማይወስድ ነገር ነው። በጣም ብዙ ትሪትመንት ያስፈልገዋል። እስከቻልን ድረስ በየቀኑ ያለውን ነገር 24 ሰዓት እየተከታተል እኛ ህክምና እናደርግላለን፣ ከጎን ነን። በተቻለ መጠን አንተም በመንፈሳዊ ህይወትም በመንፈስ ከክሯችሁ ጋር በመሆን ያለውን ነገር ትሪት አድርጉ በሁለቱም እንጂ እንደዚህ ነው ብለን በዚህ ነገር የምንገድበው ነገር አይደለም። በሞትና በህይወት መካከል ያለ ነገር ነው። ቀን መቁረጥም አያስፈልግም። የተቻለውን ሁሉ ክትትል ማድረጉ የተሻለ ነው። በተቻለ መጠን ጠንክር፣ አንተን በመንፈሳዊ ትበርታ፣ እኛም ከጎን ነን። ችላ እንድትለው ግን አንፈልግም። እሱን ላስጠነቀቅ እፈልጋለሁ። እሺ ዶክተር መክበብ እጅግ በጣም አድርጌ አመሰግናለሁኝ። ምን ያክል ጊዜን አጣበህ እንደመጣህ አውቃለሁኝና ከዛ ሁሉ ጊዜ ውስጥ ለኛ ጊዜን ስለሰጣን በእኔም በተመልካችም ስም ከልብ አድርጌ ማመስገን እፈልጋለሁ። እንግዲህ ተመልካቾች ከዚህ በላይ ምንም ልል አልችልም። ከባድ ነው ያለንበት ሁኔታ። አሁንም ቢሆን ከምንም ጊዜ በላይ ጸሎታችሁ የሚያስፈልገን ትልቁ ሰዓት ነው። እርዳታችሁም ጭምር ያስፈልገናል። እንድትረዱን እንፈልጋለን፣ በጸሎታችሁ በሀሳባችሁ ጭምር ማለት ነውና ያ ማለት ግን እኔ ምናልባትም ከቴት ጋር ወይም ደግሞ ከቤተሰቤ ጋር ያለኝን ነገር ከካሜራ ጀርባ ለመጨረስ ለማውራት ሞክራለሁ። ቤተሰቤን ለማውራት ለማሳመን የተቻለኝን ሙሉ አድርጋለሁ እና ይሄ ማለት ግን ይህንን ጉዳይ በዚህ ሁኔታ ውስጥ እንተዋለን ማለት አይደለም።
10ም ቀረኝ 5 ቀን ምቶ ጉዳይ አይደለምና ከዚህም በላይ በእኔ እንዲበቃ ፈልጋለሁ። ከዚህ በኋላ ያለው ነገር ሰውም ትውልድም እንዲጎዳ አልፈልግም። እስከ መጨረሻው ድረስ ሄደን ግን እነዚህን ሰዎች እንይዛቸዋለን። እነዚህ ሰዎች የኔ ብቻ አይደለም የአቤልም የልዑልም ገዳዮች ናቸውና እንዳያችሁት እንደተመለከታችሁት ደግሞ ምን እንደሚፈልጉም ደግሞ በደንብ እናውቃለን። ያ ደግሞ እንዲሆን እኛ በፍጹም አንፈልግም። እስካሁንም ድረስ እናንተ አብራችሁን ናችሁ። አብራችሁን ስለቆያችሁ ደግሞ ከልብ 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 አድርጌ አመሰግናለሁ። እወዳችኋለሁ። አሁንም አብሮነታችሁ የሚያስፈልገኝ ትልቁ ሰዓት ነው። እንግዲህ መልካም ቆይታ